መሬት ባዶ ነበረች። ያ ባዶ መሬት በዝናብም በንፋስም እየተጎዳ ነበረች። ያ ደግሞ አሁን እዚህ አካባቢ ያለው ነዋሪ በእርሻ በጎርፍም ከዚህ በታች ማሳ አለ፣ ህዝብ አለ። ያ ህዝቡ እየተጋለጠ ስለሆነ መሬቱም እየተሸረሸረ በጣም እንትን የሆነ ስለሆነ ይሄ ባለሙያ ተጣንቶ እዚህ አካባቢ ዳጋ ካልተሰራ ችግኝ ካልተተከለ እዚህ ወደ ታች ያለው አደጋ ነው ብሎ አሁን መሬቱ እየተናደ ነው ብሎ ያ መሬቱ እኮ መመለስ አለባቸው፣ የሷ ጤናማ መጠበቅ አለባቸው ብሎ ህዝቡን አወያየ። ህዝቡንም ከኮሚቴ ጋር አወያይቶ ከዛ በኋላ ህዝቡ ካመነ በኋላ ወደዚህ ወደ ዳጋ ወደ እርከን ገባ። ከእርከን በኋላ ደግሞ እንደዚህ ይህንንም ደግሞ ውሃ እዚህ ይቆያል። ውሃ እዚህ ተቆርጦ ከዛ በኋላ ደግሞ ለዚህ ለችግኙ ደግሞ ያው በጋ ሲሆን ደግሞ ይህንንም እርጥበት እኮ እሱን ይጠቅማል። ስራ አጦቹ እዚህ ወደ ማህበር እንዲደራጅ ያደረገ። እዚህ ላይ ደግሞ አሁን ከብቶቹን እያደለቡ ከከብቶቹ እንትን ትርፍ ደግሞ ይከፋፈላሉ። ንብ ደግሞ ንብ እርባታ አለ እዚህ። ንብ እርባታም ደግሞ አሁን እዚህ ያለው መንግስት ያው ድርጅቱን አስተባብሮ ድርጅት እዚህ ሰርቶ ንብ እርባታ አለው። እንደዚህ ዶሮ እርባታ አለው። ብዙ ነገር ነው የተደረገው። ካልሜ ድርጅት አለ። ካልሜም እኮ በጣም እየረዳን ነው። አሁን ወደ 100 ፍየል ገዝቷል። እንደዚህ ከብት ገዝቷል፣ በግ ገዝቷል። እኛም መጀመሪያ ወደዚህ ተደራጅተን 2013 ፊት የሚሰራው ምንም ስራ የለኝም ነበር። ዝም ብለን ህይወት አድን የማይባሉ ስራዎችን ከእጅ ወደ አፍ ፍለጋ ነበር የምንመላለሰው ማለት ነው። በየቦታው ቀን ስራ ፍለጋ እንዞር ነበር። አሁን ድርጅት 2013 ወደኛ ቀበሌ መጥቶ እኛን ካደራጀን እንደ ቋሚ ስራ አድርገን ነው እየተቀመጥን ያለው እየሰራንበት ማለት ነው። እና ቋሚ ስራችን ነው ይሄ። ተጠቅመንበታል። ብዙ ለውጥ አግኝተንበታል። ከተደራጀን ብዙ ለውጥ አለ። እኛም ብቻ ሳይሆን ይሄ ድርጅት የአካባቢው አየርና ሁኔታ ሁሉ ቀይሮታል። እዚህ ይሄ ዳገት ወርጃ ቱሉ ተፋሰስ የሚባለው በፊት እንዳልነበረ ዝም ብሎ ያሉበት ተፈጥሮ ያሉበት ተቆርጦ ለእንጨት ማገዶ ተደርጎ ምድረ ባዶ ነበር፣ ድንጋይ ብቻ ነበር። አሁን የሚታዩት ነገር ነው። አምና የተሰራው ተፋሰስ ምን አይነት ለውጦች እንዳመጡ እዛው በጽህፈት ቤታችን ተነጋግረን ነው እና ከዚህ በላይ ያሉት መሬቶች የኛ ናቸው። ተፋሰስ ከማጀመራችን በፊት የሚመርተው ምርት በጣም ዝቅተኛ ነበር። በጥማት ከ4 እስከ 3 ኩንታል ነበረ እና ይሄ ተፋሰስ ከተጀመረ በኋላ አምና ብዙ ለውጥ ነው የታየው። በአንድ ጥማት ቢያንስ ከ8 እስከ 10 ኩንታል የመረቱት በተፋሰሱ አማካኝነት ውሃውን በተሰራው ተፋሰስ ላይ ውሃውን በማቋቋም የተሸረሸረ የሚወርደውን አፈር እያቋቋም ለውጦች አሉ። በዛው መሰረት ነው እኛም አምነንበት ህብረተሰቡ አምኖበት ወደዚህ ስራ የገባው። እንግዲህ እንደ አዳሚ ቱሉ ጅዶ ኮምቦልቻ ወረዳ እኛ በተፈጥሮ ጥበቃ ስራ ላይ የተለያዩ ስራዎችን ከጀመርን ብዙ አመት አስቆጥረናል። ከአመት እስከ አመት የሚሰሩ ስትራክቸሮች የሚመጡ ለውጦችም ከአመት እስከ አመት ፕሮግሬስ እያሳዩ ነው ያሉት። ስፔሻሊ በዚህ አመት የ2018 የአፈርና ውሃ ጥበቃ ስራዎችን ከጀመርን ጊዜ ጀምረን ኦልሞስት ወደ 60 ቀናቶችን ነው የአፈርና ውሃ ጥበቃ በተለያዩ ባለን 37 ቀበሌዎች ላይ የጀመርነው። ስለዚህ እነዚህ ስራዎች ላይ አንደኛ የተለያዩ ስትራክቸሮች ሰርተናል። ውሃ ስቶር የሚያደርጉ ስትራክቸሮች፣ የተለያዩ ዳጋዎችን በተለያዩ ቀበሌዎች ሃፍ ሙን የሚባሉ ስትራክቸሮች ሰርተናል። እነዛ ስትራክቸሮች በአሁኑ ሰዓት በተለያዩ ስታንዳርዱን በጠበቁ ህብረተሰቡ በተለያየ ሞባላይዜሽን ወጥተው በእኛ ባለሙያ እገዛ ብዙ አመርቂ ስራዎች ተሰርቷል። የተፈጥሮ ሀብት ልማት ስራና የአረንጓዴ አሻራ ልማት የአንድ ሳንቲም ሁለት ገጽታቸው። በበጋው መርሃ ግብር የስነ አካላዊ የአፈርና ውሃ ጥበቃ በሚሰራበት ጊዜ
የአረንጓዴ አሻራ መርሃ ግብር የቅድመ ዝግጅት ስራዎች አብረው ነው የሚሰሩት። ዘንድሮ 4.6 ሚሊዮን ሄክታር መሬት በስነ አካላዊ የአፈርና ውሃ ጥበቃ ዘዴ ለመሸፈን ታቅዶ አሁን ሙሉ ለሙሉ ሪፖርቱ ባልተጠቃለለበት እስካሁን ባለኝ መረጃ 3.5 ሚሊዮን ሄክታር መሬት የስነ አካላዊ የአፈርና ውሃ ጥበቃ ተሰርቷል ማለት ነው። በሚቀጥሉት 2 ሳምንታት ሪፖርት ተጠቃሎ ሲመጣ እቅዳችንን 100% እናሳካለን ብለን እናስባለን። ይህ የተቀናጀ የተፈጥሮ ሀብት ልማት ስራ ወይም ደግሞ የስነ አካላዊ የአፈርና ውሃ ጥበቃ ስራ የበጋውን ስራ ሲሰራ የአረንጓዴ አሻራ መርሃ ግብር ደግሞ የቅድመ ዝግጅት ስራ የሚሰራበት ነው። ቅድም እንዳነሳሁት በአለፉት 7 ዓመታት 48 ቢሊዮን ችግኝ ነው የተተከለው። እቅዳችን እንግዲህ በ8 ዓመቱ ጉዞ 50 ቢሊዮን ችግኝ ለመትከል ነው። አሁን እስከ ባለፈው ዓመት እንግዲህ 48 ቢሊዮን አሳካን። አሁን ዘንድሮ ደግሞ 7.5 ቢሊዮን ችግኞችን ለመትከል በዝግጅት ላይ ነው ያለነው ማለት ነው። እስካሁን ባለኝ መረጃ ወደ 8 ቢሊዮን ችግኝ ተዘጋጅቷል ማለት ነው። ይሄ እንግዲህ የቅድመ ዝግጅት የአረንጓዴ አሻራ አንዱ የቅድመ ዝግጅት ስራ ነው።